የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴይሊ ለሐሙስ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ከሁለት ቀናት በፊት አስመራ ላይ ከፕሬዝዳንት ኢሳያስ ጋር የመከሩት እንግዳ በትላንትናው ዕለት አዲስ አበባ ገብተው የመከሩበት ሁኔታ ታይቷል። በሰውየው ማንነትና በሁለቱም ሀገራት በኩል ስለተሰሙት የውይይት ጭብጦች ጉዳይ የምናደርሳችሁ መረጃዎች ይኖራሉ። ሰሞኑን በሰፊው መነጋገሪያ ከሆነው የደቡብ ወሎ ለገሂዳ ወረዳ ነዳጅ ጋር በተያያዘ ወረዳው አቤት ማለቱን ተከትሎ የባለሙያዎችና የመንግስት አመራሮችን ያካተተ ልዑካን ቡድን ወደ ስፍራው ያመራ መሆኑን የሚያመለክት መረጃ ወጥቷል። ይዘነዋል። ሳውዲ አረቢያ በኢትዮ ኤርትራ ውጥረት ጋር በተያያዘ በአዲስ ሽምግልና ስሟ እየተነሳ ባለበት ሪያድ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከልዑል አልጋወራሽ መሐመድ ቢን ሰልማን ጋር ተገናኝተዋል። ፕሬዝዳንቱና አልጋወራሹ አፍሪካ ቀንድ ላይ ትኩረት ባደረገ ጉዳይ መምከራቸውም ተሰምቷል። ጥንቅራችን መረጃውን ያደርሳል። ህወሓትን ያልተካተትኩበት ምርጫ በትግራይ አይካሄድም፣ ሰርተፊኬት ይመለስልኝ በማለት ይፋ ባደረገው ማሳሰቢያ ላይ ምርጫ ቦርድ አቋሙን ገልጿል። ከህወሓት ጥያቄ ጋር ተያይዞ እየተነሳ ባለው ጉዳይ ምርጫ ቦርድ ምላሽ ሰጥቷል። ይሰሙታል። በ2018 የኢትዮጵያ ዓመቱን የቲክቶክ አዋርድ በአራት ዋንጫዎች በማሸነፍና የመኪና ልዩ ተሸላሚ የሆነው ቲክቶከር አዶናይ መታሰሩ ተሰምቷል። ፌዴራል ፖሊስ ቲክቶከሩን ያሰረው ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሶ ነበር ካላቸው ሌሎች ቲክቶከሮች ጋር በተያያዘ በተከፈተ ምርመራ መሆኑን ገልጿል። አጠር ያለ ዘገባ አክለናል። ለፋይዳ ዲጂታል መታወቂያ 29 ሚሊዮን ዜጎች ቢመዘገቡም መታወቂያውን የወሰዱ ዜጎች ቁጥር ግን 7 ሚሊዮን ብቻ ናቸው ተብሏል። አጠር አድርገን ከያዝናቸው መረጃዎች መካከል ነው። ፕሬዚዳንት ዶናልድ ትራምፕ $1 ሚሊዮን መክፈል ለሚችሉ ቱጃር የውጭ ሀገር ዜጎች የሚሰጥ ጎልደን ካርድ ቪዛ ማስጀመራቸውን የሚመለከት መረጃንም አካተናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የአስመራው ሰው በአዲስ አበባ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ4 ቀናት ቆይታ ወደ ሳውዲ አረቢያ ከማምራታቸው ከ2 ቀናት በፊት አስመራ ላይ ከእሳቸው ጋር የመከሩ ሰው በትላንትናው ዕለት ደግሞ አዲስ አበባ ተገኝተዋል። ይህ ሰው በአፍሪካ ቀንድ የቻይና ልዩ መልእክተኛ የሆኑት አምባሳደር ሁ ቻንግቹን ናቸው። ቻይና ለአፍሪካው ቀንድ ልዩ ትኩረትን በመስጠት ራሱን በቻለ ልዩ መልእክተኛና የውጭ ጉዳይ ዲፓርትመንት እንዲመራ እያደረገች ሲሆን በዚህም አምባሳደር ሁ ቻንግቹን አስመራ ላይ በመከሩ በቀናት ልዩነት ውስጥ አዲስ አበባ ተገኝተው ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር የመከሩበት ሁኔታ ታይቷል። በኢትዮጵያ ውጭ ጉዳይ ሚኒስቴር የማህበራዊ ትስስር ገጾች በኩል የተጋራው መረጃ አምባሳደር ሁ ቻንግቹን በዚሁ የአዲስ አበባው ምክራቸው በኢትዮ ቻይና ግንኙነት እንዲሁም በቀጠናው ዙሪያ የመከሩ መሆኑን አመላክቷል። በዚህም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮ ቻይና የሁለትዮሽ ግንኙነት ያለውን ዘርፈ ብዙ ጠቀሜታ በማብራራትም ኢትዮጵያ በቀጠናው ስለምትጫወተው ዘርፈ ብዙ ሚና ማብራሪያ የሰጡ መሆኑንም መረጃ ያመላክታል። ሁለቱ ሀገራት ይፋ የዲፕሎማሲያዊ ግንኙነቶችን ከጀመሩ 55 ዓመታት ተቆጥረዋል። ቻይና በቀጠናው ከጅቡቲ እስከ ኢትዮጵያ ድረስ ሰፊ የሆነ ኢኮኖሚና ወታደራዊ ጥቅሞች ያሏት ሀገር ናት። ልክ እንደ ሌሎቹ ሀያላን ሀገራት ሁሉ ቻይና በአፍሪካው ቀንድ ሀገር ጅቡቲ ወታደራዊ ቤዝ አላት። በኢትዮጵያ ቻይና ያላት የመዋለ ንዋይ ፍሰት ከፍተኛ ነው። የኮንስትራክሽኑ ዘርፍ ኩባንያዎቿ በኢትዮጵያ ያላቸው የገበያ ዕድልም ቢሆን ሰፊ ነው። የቻይና ኤርትራ ግንኙነት ብዙም በኢኮኖሚያዊ ትስስር የተጠናከረ አይደለም። ኤርትራ ለውጭ ኢንቨስትመንቶች ዝግ መሆኗ፣ ያሏት መሰረተ ልማቶች ብዙም የውጭ ኢንቨስትመንቶችን የማይስቡ መሆናቸው፣ ሰራተኛው ኃይል የሆነው የሀገሬ ወጣት ሀገሪቱን ጥሎ በገፍ መውጣቱና የውጭ ኢንቨስትመንትን በተመለከተ ኤርትራ ግልጽ የሆነ ፖሊሲ የሌላት መሆኑ ቻይና ከኤርትራ ጋር የኢኮኖሚ ትስስር ውስጥ እንዳትገባ ያደረጋት መሆኑ ይነገራል። ያም ሆኖ ከምዕራቡ ዓለም ጋር መልካም ግንኙነት የሌላቸው ፕሬዝዳንት ኢሳያስ አፈወርቂ ቻይናና ሩሲያን በአማራጭነት ይመለከታሉ። ኢሳያስ እንደ አውሮፓውያን አቆጣጠር በ2023 ሁለቱን ሀገራት አከታትለው ጎብኝተዋል። አምባሳደር ሁ ቻንግቹን ከአዲስ አበባው ጉዞ ከ2 ቀናት በፊት አስመራ ላይ ቆይታ አድርገው ከኢሳያስ ጋር በመከሩበት ወቅት ኢሳያስ ምዕራባውያን በአፍሪካ ጉዳይ ጣልቃ መግባት ነገሮችን የሚያወሳስቡ መሆኑን በመግለጽ በዚህ ረገድ ቻይና በጎ ሚናን የምትጫወት መሆኗን የተናገሩበት ሁኔታ ታይቷል። አሁን ባለው ሁኔታ ከቀይ ባህርና ከኢትዮጵያ የባህር መውጫ ጥያቄ ጋር በተያያዘ የአፍሪካው ቀንድ ሀገራት የሆኑት ኢትዮጵያና ኤርትራ ውጥረት ውስጥ ሲሆኑ ከአንድ ወር በፊት ከድርድር ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ የቻይናን ስም የጠቀሱበት ሁኔታ መኖሩ የሚታወስ ነው። ባለፈው ጥቅምት ወር ጠቅላይ ሚኒስትር አብይ አህመድ ለፓርላማው ማብራሪያ በሰጡበት ወቅት ካነሷቸው ጉዳዮች መካከልም አንደኛው የኢትዮ ኤርትራ የወቅቱ ጉዳይ አንዱ ሲሆን ጠቅላይ ሚኒስትሩ በዚሁ ማብራሪያቸውም ከኤርትራ ጋር ድርድር እንዲደረግ መንግስታቸው ለቻይና፣ ለአሜሪካ፣ ለአውሮፓ ህብረትና ለአፍሪካ ህብረት እንደዚሁም
ለተባበሩት መንግስታት ጥያቄ ያቀረበ መሆኑን ያመላከቱበት ሁኔታ እንደነበር የሚታወስ ነው። በተመሳሳይ መልኩ የአሜሪካ መንግስትም ለዚሁ የኢትዮ ኤርትራ ውጥረት ትኩረትን በመስጠት በአዲሱ የብሔራዊ ደህንነት ፖሊሲ ሰነዱ ላይ አካቶ መፍትሄ ለማፈላለግ የሚሰራ መሆኑን የገለጸበት ሁኔታ ታይቷል። ይህ ፖሊሲ ይፋ ሆኖ በአሜሪካ የብሔራዊ ደህንነት ፖሊሲ ሰነድ ላይ ሲሆን ፖሊሲውም በኢትዮጵያ ኤርትራና ሶማሊያ መካከል አዲስ ግጭት ሊቀሰቀስ ይችላል የሚል ስጋት ያለው መሆኑን ያመላክታል። መፍትሄ በሚለው ላይም ግጭቱን መከላከል ላይ ትኩረት ማድረግ ያስፈልጋል በማለትም ምክር ሀሳቡን ያስቀምጣል። ሆኖም ኤርትራ ከአሜሪካ ጋር ያላት የግንኙነት ታሪክ የሻከረ በመሆኑ ኤርትራ ከኢትዮጵያ ጋር የመነጋገሩ ፍላጎት ካላት በቻይና በኩል ይሆናል የሚለው ሚዛን የሚደፋ ሆኖ ይታያል። የባህር በር መውጫን በተመለከተ በኢትዮጵያ መንግስት በኩል ለድርድርና ለንግግር ክፍት ነኝ የሚሉ ድምጾች በተደጋጋሚ ይሰማሉ። ሁለቱ ሀገራት ወደ ንግግር የሚገቡ ከሆነ ከባህር በር ባሻገር በዝርዝር የሚደራደሩባቸው የድንበር ማካለልና ሌሎች በርካታ ጉዳዮችም ያሉ ሆነው ይታያሉ። በሌላ መረጃ በኢትዮ ኤርትራ ከአደራዳሪ የተሰማው ሳውዲ አረቢያ ከኢትዮ ኤርትራ ውጥረት ጋር በተያያዘ በአዲስ ሽምግልና ስሟ እየተነሳ ባለበት ሪያድ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር ተገናኝተዋል። ፕሬዝዳንቱና አልጋ ወራሹ አፍሪካ ቀንድ ላይ ትኩረት ባደረገ ጉዳይ መምከራቸውም ተሰምቷል። የሳውዲ መንግስታዊ ሚዲያ ስፓና የኤርትራ ማስታወቂያ ሚኒስትር ምክክሩን በተመለከተ ትላንት ምሽቱን ይፋዊ መረጃ አጋርተዋል። ፕሬዝዳንት ኢሳያስ አፈወርቂ ትላንት እኩለ ቀን በሪያድ አልያማማ ቤተ መንግስት ከልዑል አልጋ ወራሽና ጠቅላይ ሚኒስትር መሐመድ ቢን ሰልማን ጋር በሁለትዮሽ ግንኙነትና በሌሎች የሁለቱም ሀገራት ጠቃሚ ጉዳዮች ላይ ሰፊ ውይይት ማድረጋቸው በመረጃዎቹ ተመልክቷል። ውይይቱ በሁለቱ ሀገራት ታሪካዊና ወንድማማች ግንኙነትና የሁለትዮሽ ኢኮኖሚያዊ ትብብር ማስፋትና ሌሎች እድሎች ላይ ያተኮረ ነበርም ተብሏል። በቀጠናዊ ጉዳዮች መመከሩንም የኤርትራ የማስታወቂያ ሚኒስትር መግለጫ ያመለከተ ሲሆን ይህም በናይል ተፋሰስ፣ በአፍሪካ ቀንድ፣ በቀይ ባህርና በአረብ ባህረ ሰላጤ ወቅታዊ ሁኔታ ላይ ያጠነጠነ እንደነበር ተመልክቷል። ሁለቱ ወገኖች በቀጠናው ጉዳዮች ላይ ሳውዲ አረቢያን ተገቢ ሚና በተመለከተ ተወያይተዋል ሲል መረጃው ጠቁሟል። የውይይቱ ዝርዝር ጉዳይ ባይገለጽም ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ ውጥረት ውስጥ ያለውን የኢትዮጵያና የኤርትራ ግንኙነትን ለማሻሻል ከዚህ በፊት የተፈረመው ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱ እንደሚችሉ የቀጠናው ተንታኞች መረጃ ያመለክታል። በአውሮፓውያኑ 2018 በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ መካከል በሳውዲ አማካይነት የሰላም ስምምነት መፈረሙ ይታወቃል። እምብዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂ ባለፉት 2 ወራት ውስጥ ግን 3 ጉብኝቶችን በቀይ ባህር ዙሪያ ባሉ ሀገራት ውስጥ አድርገዋል። እነዚህ ሀገራትም ግብጽ፣ ሱዳንና ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጥታም ሆነ በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው። እንዲሁም ሀገራቱ ተመሳሳይ አቋም የሚያንጸባርቁ የቀይ ባህር ትብብር መድረክ አባላት ናቸው። በሀገሪቱ የማስታወቂያ ሚኒስትር በኩል በማህበራዊ ሚዲያዎች ላይ የሚተላለፉት መልእክቶች እንደሚያመለክቱት ሁሉም የፕሬዝዳንት ኢሳያስ ጉብኝቶች በተቀባይ ሀገራት መሪዎች ግብዣ እንደሆኑ ነው። በጉብኝቶቹም ከሀገራቱ መሪዎች ከፍተኛ ባለስልጣናት ጋር ውይይቶች መደረጋቸው በጥቅል ከመገለጹ ውጪ ዝርዝር ሁኔታዎች አይገለጹም። ፕሬዝዳንቱ ወደ ሳውዲ የተጓዙት በኢትዮ ኤርትራ ውጥረት ሳውዲ የማደራደር ጥያቄ ማቅረቧ በተሰማ ማግስት በመሆኑ ይኸው ጉዞ ልዩ ትኩረት አግኝቷል። ከሳምንት በፊት በእንግሊዙ ቻትሃም ሃውስ ዓለም አቀፍ የፖለቲካ ተንታኝ ድረገጽ በኩል ይፋ የሆነው መረጃ ሳውዲ ኢትዮጵያና ኤርትራን ለማደራደር ጥያቄ ማቅረቧ ተገልጾ ነበር። ይህ ከተሰማ ከቀናት በኋላም ኢሳያስ ወደ ሳውዲ መጓዛቸው በኢትዮ ኤርትራ ሁለተኛ ዙር የሰላም ድርድር ጉዳይ ሊነሳ የሚችልበት የሰፋ መሆኑን የቀጠናው ተንታኞች በመግለጽ ላይ ይገኛሉ። በተለይም የሳውዲው አልጋውራሽ በአፍሪካ ቀንድ ደህንነት ላይ ትኩረት አድርገው እየተንቀሳቀሱ መሆናቸው ባለፈው ወር ከትራምፕ ጋር በመከሩበት ወቅት በሱዳን ጉዳይ ትራምፕ ጣልቃ እንዲገቡ ያቀረቡት ጥያቄ አመላካች ነው። ከመላው ዓለም የተውጣጡ አረብ መሪዎች በተለይም አሁን ከአሜሪካ የወጡት እጅግ የተከበሩ የሳውዲው አልጋውራሽ በሱዳን እየሆነ ያለውን ነገር አፋጣኝ መፍትሄ ለማምጣት የፕሬዝደንትነቴን ስልጣንና ተጽዕኖ እንድጠቀም ጠይቀውኛል ሲሉ በወቅቱ በነበረው ምክክር የአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጻቸው ይታወቃል። ይህ በእንዲህ እንዳለ ሳውዲ አረቢያ የቢሊዮን ዶላር ፕሮጀክት አሰብ ላይ ለመገንባት ከኤርትራ ጋር ምክክር ላይ መሆኗ ከዚህ ቀደም ተዘግቧል። ሳውዲ አረቢያ በቀይ ባህር ቀጠና ጡንቻቸውን እያፈረጠሙ የሚገኙትን የተባበሩት አረብ ኤምሬትስ፣ ቻይናና ቱርክን ለመፎካከር ሁነኛ አማራጭ እንደሆነ የተነገረለትን ግዙፍ ፕሮጀክት ወደ ስራ ለማስገባት እንቅስቃሴ ከጀመረች ዋላ ደር ብላለች። ሳውዲ አረቢያ እስከ 2030 የነደፈችው ግዙፍ የልማት ፕሮጀክት አካል ነው የተባለው ይኸው የአሰብ የቢሊዮን ዶላር ፕሮጀክት ኢትዮጵያንና ኤርትራን በጋራ ለመጥቀም ያለመ መሆኑ ከዚህ በፊት ቢገለጽም አሁን ላይ ያለው የኢትዮ ኤርትራ ወቅታዊ ሁኔታ ግዙፉ ፕሮጀክት ላይ ጥላ እንደሚያጠላ ነው የተመለከተው። ኢትዮጵያና ኤርትራ በፈረንጆቹ 2018 ዓ.ም ሳውዲ አረቢያ ጅዳ ላይ የፈረሙትን የሰላም ስምምነት በማድረግ ሀገራቱ ወደ ሌላ ዙር ግጭት ውስጥ እንዳይገቡ ለመታደግ ያለመ ፕሮጀክት መሆኑ ከዚህ ቀደም የወጡ ዘገባዎች አመላክተዋል። ወደ ቀጣይ መረጃ አለፍን። ባለስልጣናቱ ወደ ወሎ ነዳጅ አመሩ።
በደቡብ ወሎ ወረኢሉ አካባቢ ለገሂዳ በተባለች ወረዳ ከከርሰ ምድር እየመነጨ ነው እየተባለ ያለውን ነዳጅ በተመለከተ ጉዳዩን ለመመልከት የባለሙያዎችና የአመራሮች ልዑካን ቡድን ወደዚያው ያመራ መሆኑ ታወቀ። የወሎ ወረኢሉ ዙሪያ ነዳጅን በተመለከተ ጉዳዩ የቆየና ብዙ ሲባልበትም የነበረ ሲሆን ሰሞኑን ጉዳዩን በአዲስ መልኩ እንዲነሳ ያደረገው የለገሂዳ ወረዳ ኮሚኒኬሽን ቢሮ በፌስቡክ ልጥፉ ያጋራው መረጃ ነው። በዚህ መሃል ደግሞ ከፌዴራልና ከክልል የተውጣጡ አካላት በትላንትናው ዕለት ወደዚያ ያመሩ መሆኑን የለገሂዳ ወረዳ ኮሚኒኬሽን ጽሕፈት ቤት በትላንትናው ዕለት ያስታወቀበት ሁኔታ ታይቷል። ያቺ ከሁለት ቀናት በፊት የታየችው የፌስቡክ ልጥፍ መረጃም በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ የሚገኝ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ በመውጣት ለአካባቢው ህብረተሰብ በባህላዊ አጠቃቀም ዘዴ አገልግሎት እየሰጠ ይገኛል የምትል ናት። መረጃውን ተከትሎ የተለያዩ ሽፋኖች የተሰጡት ሲሆን በትላንትናው ዕለት ታህሳስ 1 ቀን 2018 ዓ.ም የመንግስት ባለስልጣናትና ባለሙያዎች ወደ ስፍራ ያመሩ መሆኑ ታውቋል። መረጃውን ያጋራው የለገሂዳ ወረዳ መንግስት ኮሚኒኬሽን ጽሕፈት ቤት ለገሂዳና ወረኢሉ ወረዳዎችን በሚያዋስነው መቸላ ወንዝ በአለት ስንጥቅ ወጥቶ የሚታየው ነዳጅ ለሀገር ልማት ይውል ዘንድ ከፌዴራል፣ ከክልል፣ ከዞን ዘርፉ የሚመለከታቸው የመንግስት አካላት ከወሎና ከአዲስ አበባ ዩኒቨርሲቲዎች እንዲሁም ሌሎች ባለድርሻዎች ዛሬ ታህሳስ 1 ቀን 2018 ዓ.ም በቦታው ተገኝተዋል ሲል አስታውቋል። ለእንግዶቹም በወረዳ አስተባባሪ አመራሮችና የሀገር ሽማግሌዎች እንዲሁም በአካባቢው ነዋሪዎች ደማቅ አቀባበል ተደርጎላቸዋል ያለው መረጃው አካባቢውን ተመልክተው በአለት ላይ ከሚታየው ፈሳሽ ናሙና ወስደው በ2005 ዓ.ም ነዳጅ ሲያፈላልግ የነበረው ድርጅት ከፍተኛ ክምችት እንደሚገኝ አመላክቶ የነበረውን ጎራና ትምህርት ቤት አካባቢ ከነዋሪዎች በተሰጣቸው ማብራሪያ በመነሳት በጂፒኤስ መረጃ ወስደዋል። መንግስት ለማዕድን ዘርፍ ልዩ ትኩረት እንደሚሰጥ የገለጹት ባለሙያዎቹ ዛሬ ያዩትን ሀብትም ክትትል እንደሚያደርጉ አረጋግጠዋል ሲልም አክሏል። በቀጣይ መረጃ ህወሓት ምላሽ ተሰጠው። ህወሓትን ያልተካተትኩበት ምርጫ በትግራይ አይካሄድም፣ ሰርተፍኬት ይመለስልኝ በማለት ይፋ ባደረገው ማሳሰቢያ ላይ ምርጫ ቦርድ አቋሙን ገልጿል። ከህወሓት ጥያቄ ጋር ተያይዞ እየተነሳ ባለው ጉዳይ ምርጫ ቦርድ ምላሽ ሰጥቷል። በብሔራዊ ምርጫ ቦርድ ከህጋዊ ፖለቲካ ፓርቲነት የተሰረዘው ህወሓት በህገ ወጥ መንገድ እገዳ እንደተጣለበትና በቀጣይም እሱን የማያካትት ምርጫ ለማካሄድ እቅድ አለ ሲል መክሰሱ ይታወሳል። ህወሓት ይህን ያለው ባለፈው ወር የማዕከላዊ ኮሚቴ ስብሰባ ማድረጉን ባመለከተበት መግለጫ ላይ ነው። የማዕከላዊ ኮሚቴውን ስብሰባ ተከትሎ ህወሓት ከህጋዊ ፓርቲነት የተሰረዘበት በቂ ምክንያት የለም ሲሉ የተናገሩት የፓርቲው ቃል አቀባይ ሚካኤል አስገዶም ከምርጫው በፊት ወደ ፕሪቶሪያው ስምምነት ተመልሰን የፓርቲው ህጋዊነት እንዲመለስ መደረግ አለበት ሲሉ አሳስበው ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ጉባኤን መጥራትን ጨምሮ ለህጋዊ ፓርቲነት ማሟላት የሚገባውን መስፈርቶች አላሟላም በሚል ባለፈው ዓመት ግንቦት ወር ከፓርቲነት አግዶታል። የፓርቲው ቃል አቀባይ አቶ ሚካኤሌ እግዱ ፖለቲካዊ ነው ባይ ናቸው። የድርጅቱ ማዕከላዊ ኮሚቴ በቅርቡ ባካሄደው ግምገማ የትግራይ መንግስትና የፌዴራል መንግስት ተደራድረው ችግሩ እንዲፈታ ሀሳብ ማቅረቡን ቃል አቀባዩ አስታውቀዋል። ነሐሴ 7 2016 ዓ.ም 14ኛ ጠቅላላ ጉባኤውን ሲያከናውን የሚጠበቅበትን ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ የሚያካሄደው ነው በማለት በቦርዱ ተቀባይነት የለውም የሚል ደብዳቤ እንደተጻፈለት ይታወሳል። ምርጫ ቦርድ ህወሓትን በተመለከተ የተለየ ውሳኔ አለመኖሩን ገልጿል። የብሔራዊ ምርጫ ቦርድ ሊቀመንበር ሜላትወርቅ ኃይሉ ተቋማቸው የተሰረዘውን የህወሓት እውቅና በማንሳት መልሶ ለመመዝገብ በሚቻልበት ሁኔታ ንግግር እየተደረገ አለመሆኑን አስታውቀዋል። ሰብሳቢዋ ይህን ያሉት ሰባተኛው ሀገራዊ ምርጫ የጊዜ ሰሌዳ ይፋ በተደረገበት ጋዜጣዊ መግለጫ ላይ ነው። ሊቀመንበሯ በሰጡት መግለጫ የህወሓትን እውቅና የመመለስ ስልጣን የቦርዱ አለመሆኑን ገልጸዋል። የህወሓት ጉዳይ ከፕሪቶሪያው ግጭት ማቆም ስምምነት ጋር የተገናኘ መሆኑን የጠቀሱት ወይዘሮ ሜላትወርቅ ጨምሮም እንደዚህ አይነት ፖለቲካዊ ጉዳዮች አግባብ ባለው መንገድ እንጂ በምርጫ ቦርድ በኩል የሚፈቱ አይደሉም ብለዋል። የህወሓት መሰረዝ ጉዳይ በፖለቲካዊ መንገድ ከታየ በፖለቲከኞች የሚፈታ እንጂ ቦርዱን የሚመለከት አለመሆኑን ሰብሳቢዋ አጽንኦት ሰጥተዋል። ይህ በእንዲህ እንዳለም የትግራይና አማራ ክልሎች ይገባኛል ጥያቄ ባለባቸው ወልቃይትና ሁመራ ስላለው የምርጫ ጣቢያዎች አወቃቀር በተመለከተ የምርጫ ጣቢያዎች ልየታ በሂደት ላይ መሆኑንና ጥር 20 ቀን 2018 በአገር አቀፍ ደረጃ የምርጫ ጣቢያዎች ይፋ ሲደረግ እንደሚገለጽ ሜላትወርቅ ኃይሉ አስረድተዋል። በቀጣይ መረጃ የቲክቶክ ሽልማት አሸናፊው ታሰረ። የኢትዮጵያ ፌዴራል ፖሊስ የዓመቱ የቲክቶክ ሽልማት አሸናፊ የሆነውን አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገለጸ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለው ተጠርጣሪን በቁጥጥር ስር አውዬ ምርመራ እያጣራው ነው ሲል በይፋዊ ገጹ ባሰፈረው መልእክት ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭትና ቀደም ብሎ ፌዴራል ፖሊስ ያሰራቸው 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ
ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባርን ለመከላከል ሲባል የፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ነው ያስታወቀው። ወጣቱ ቲክቶከር አዶናይ በ2018 የኢትዮጵያ የዓመቱን የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና የመኪና ልዩ ተሸላሚ በመሆን የሚታወቀው ቲክቶከር አዶናይና ቲክቶከር ጃኒ ወይም በትክክለኛ ስሟ ስመኝ ገብሩ በፌዴራል ፖሊስ በቁጥጥር ስር የዋሉት ትላንት አመሻሽ ላይ መሆኑ ተነግሯል። በቀጣይ መረጃ ፋይዳ መታወቂያ የወሰዱት 7 ሚሊዮን ዜጎች ብቻ ናቸው። ለፋይዳ ዲጂታል መታወቂያ 29 ሚሊዮን ዜጎች ቢመዘገቡ መታወቂያውን የወሰዱት ዜጎች ቁጥር ግን 7 ሚሊዮን ብቻ መሆናቸው ታወቀ። የኢትዮጵያ ብሔራዊ መታወቂያ ፕሮግራም ዋቢ አድርጎ መረጃውን ያሰራጨው ኢትዮ ኤፍኤም ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በጋራ በዲጂታል መታወቂያ ላይ ያሉትን የማንነት መረጃ ስርቆት መጠበቅ የሚያስችል የዲጂታል ምስክር ወረቀት አገልግሎት የተመለከተ መግለጫ በጋራ በሰጡበት መርሃ ግብር ላይ ነው ይሄ ጉዳይ እንደተገለጸ ያመለከተው። በዚህም የኢንፎርሜሽን መረብ ደህንነት አስተዳደር በዲጂታል መታወቂያ ላይ ያለውን የማንነት መረጃ መጠበቅ የሚያስችል አገልግሎትን በይፋ ያስጀመረ መሆኑም ታውቋል። አገልግሎቱ በይፋ ስራ መጀመሩን ተከትሎ መግለጫ የሰጡት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ የፋይዳ መታወቂያ ሰርተፍኬት አገልግሎት ጤና፣ ትምህርት እንዲሁም ባንክን ጨምሮ ሌሎች አገልግሎቶችን ለዜጎች ለማቅረብ ሁነኛ መንገድ ነው ማለታቸውን ዘገባው አመላክቷል። ዋና ዳይሬክተሯ በተጨማሪም ከዚህ በኋላ ለፋይዳ መታወቂያ የሚመዘገቡ ዜጎች የዲጂታል መታወቂያ የምስክር ወረቀት አገልግሎት እንደሚሰጣቸው ተናግረዋል። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አርአያ ስላሴ በበኩላቸው እስካሁን ድረስ በኢትዮጵያ 29 ሚሊዮን ዜጎች የፋይዳ ብሔራዊ መታወቂያ ለማውጣት መመዝገባቸውን የጠቀሱ ሲሆን ከዚህ ውስጥ የፋይዳ መታወቂያ የወሰዱት ግማሽ እንኳን እንደማይሞሉ ማስታወቃቸውን ይኸው የኢትዮ ኤፍኤም ዘገባ አመላክቷል። ወደ ቀጣይ መረጃ አለፍን። ትራምፕ ዜግነት የሚያስገኘውን $1 ሚሊዮን ካርድ ይፋ አደረጉ። ፕሬዚዳንት ዶናልድ ትራምፕ ቢያንስ $1 ሚሊዮን መክፈል ለሚችሉ ቱጃር የውጭ ሀገር ዜጎች የሚሰጥ ጎልደን ካርድ ቪዛ አስጀመሩ። ይህን ቪዛ ለማግኘት የሚያመለክቱ ግለሰቦች ብቁ መሆናቸው በሚገባ ታይቶ ከተረጋገጠ ቀጥታ ዜግነት ማግኘት የሚችሉበትን መንገድ ይከፍትላቸዋል ተብሏል። ትራምፕም በማህበራዊ ሚዲያ ገጻቸው ላይ እጅግ የሚያስደንቅ ነገር፣ ታላላቅ የአሜሪካ ኩባንያዎቻችን በስተመጨረሻም አቻ የማይገኝለት ተሰጧቸውን ጠብቀው ማቆየት ይችላሉ ሲሉ ጽፈዋል። የትራምፕ ጎልድ ካርድ ፕሬዝዳንቱ ወደ ስልጣን እንደመጡ ይጀመራል ተብሎ ነበር። ይህንን ካርድ የሚያስተዋውቀው ድረገጽ ላይ በሰፈረው መረጃ መሰረት ጎልድ ካርድ ቪዛ ሲሆን ቪዛውን የሚያገኙ ለሀገሪቱ ተጨባጭ ጥቅም ያስገኛሉ ይላል። ይህ የቪዛ አይነት ይፋ የሆነ የትራምፕ አስተዳደር ህገወጥ ስደተኞች ላይ የሚወስደውን እርምጃ አጠናክሮ በቀጠለበት ወቅት ነው። ከዚህ በተጨማሪ አስተዳደሩ የስራ ቪዛ ለማግኘት የሚከፈለውን ገንዘብ ከፍ ሲያደርግ ሰነድ አልባ ስደተኞችን ወደ ሀገራቸው እየመለሰ ነው። ጎልድ ካርድ የተባለው ይህ የቪዛ ፕሮግራም ድረገጽ ላይ አሜሪካን በተጨባጭ እንደሚጠቅሙ ማስረጃ ማቅረብ ለሚችሉ አመልካቾች በአጭር ጊዜ ውስጥ የመኖሪያ ፍቃድ ለመስጠት ቃል የሚገባ ሲሆን $1 ሚሊዮን እንዲከፍሉ ይጠይቃል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።